ሳዲዮ ማኔ ህልምን የማያምን መንደር በአስገራሚ እውነታ የመታው ኮከብ። ሳዲዮ ማኔ የተወለደው ባምባሊ ሴኔጋል ውስጥ ነው። ይህ ቦታ ከሙያዊ እግር ኳስ ዓለም እጅግ የራቀ በመሆኑ ጥሩ ኳስ መያዝ እንኳን የቅንጦት ነው። ቤተሰቡስ ባለጸጋ አልነበሩም። ስፖርት ላይ ያተኮሩ አይደሉም። የእግር ኳስ ህልሙንም የሚደግፉ አይደሉም። ወላጆቹ እንዲሆን የፈለጉት መምህር ወይንም ኢማም በመሰረቱ ከእግር ኳስ ተጫዋችነት ውጪ ሌላ ማንኛውም ነገር ነበር። ለእነሱ እግር ኳስ ትርፍ ጊዜ ማሳለፊያ እንጂ ወደፊት አልነበረም። ግን ማኔ የተለየ ነበረ። እሱ በእግር ኳስ ፍላጎት አልነበረውም፣ ተጠምዶ ነበረ። በባዶ እግሩ በቆሻሻ ሜዳ በጎማ ወይንም በተገጣጠሙ ኳሶች ይጫወት ነበር። እናም ማቆም አልፈለገም። የቤተሰቡ አስተማሪ ሁን የሚለው ግፊት በእሱ ላይ የጨመረው የግትርነት ኃይል ብቻ ይመስላል። በ15 ዓመቱ እንዲህ ሲል ወሰነ። በቃኝ፣ ልሄድ ነው። ለማንም አልተናገረም፣ ምንም አልያዘም። ለማንም ሳይናገር በቀጥታ ዳካር የሴኔጋል ዋና ከተማ 7 ሰዓት ርቀት ላይ ቤተሰቡ ያላመኑበትን ህልሙን ለመከታተል ቃል በቃል ሮጠ። ይህ የድራማዊ ወጣት ባህሪ አልነበረም። ይህ መላ የወደፊት ህይወቱን በአንድ ምርጫ ላይ መወራረድ ነበረ። ቤተሰቡ አገኙትና ወደ ቤት ጎትተው መለሱት። ተስፋ ቆረጠ። በፍጹም አልቆረጠም። እንደገና መለጠ። የዚህ ልጅ ጽናት ኒውክሌር ደረጃ ያለው ነበረ። ምናልባት በባምባሊ ውስጥ ያለው እውነተኛ የኃይል ማመንጫ እሱ ራሱ ነበር። በዳካር ለሙከራ ሲሄድ የደረሰው ልብስ ይህን ይመስላል። የተቀደደ ቁምጣ፣ የማንኛውም ሰው የሆነ ትልቅ ቲሸርት፣ የማይመጥኑት ቦቲ ጫማዎች። አሰልጣኞች ቃል በቃል ጠየቁ፣ ይህ ቀልድ ነው? የሆነ ሰው ይህን ልጅ ሊቀልድበት አምጥቶት ነው? ከዚያም ኳሱን ነካ። ቅጽበታዊ ዝምታ። ማኔ ሌሎች ተከላካዮች በሜዳው ላይ የሉም ብለ እንድታስብ ድረስ ሁሉንም አልፏቸው ኳሱን አሽከረከረ። አሰልጣኞች በ30 ሰከንዶች ውስጥ ከመሳቅ ወደ አፋቸው መክፈት ተቀየሩ። ማኔ የእግር ኳስ ተጫዋች አልመሰለም። ይልቁንም ማንም ተከላካይ የማይፈልገው ችግር መስሎ ታየ። በጥቂት ወራት ውስጥ የሴኔጋል አካዳሚን ተቀላቀለ። ከዚያም ወደ ፈረንሳይ ወጣቶች ውድድር ተጠራ። ስካውቶች አዩት። ኤፍሲ ሜቴስ ፈረሙበት። ማኔ ከአንድ ዝላይ ጋር ከመንደር ሜዳዎች ወደ አውሮፓ እግር ኳስ ተሸጋገረ። ለቤተሰቡ አስተማሪ መሆን እችላለሁ፣ ነገር ግን መጀመሪያ ሻምፒዮንስ ሊግን ላሸንፍ የሚል መልእክት የላከ ያህል ነበረ። ፈረንሳይ የነበረው ህይወት አስቸጋሪ ነበር። ምናልባት ሜትዝ ውስጥ ከሜዳው ይልቅ የህይወቱ ሜዳ የበለጠ አስቸጋሪ ሆኖ ነበረ። ፈረንስኛ አይናገርም ነበር። እግር ኳስ ራሱ ዓለም አቀፍ ቋንቋ እንዳልሆነ ያኔ አወቀ። ባህሉን አልተረዳም። ከትንሽ ደሞዙ አብዛኛውን ወደ ቤቱ ይልካል። ምናልባት እዚያም አሁንም መምህር እንዲሆን ይገፋፉት ይሆናል። ጉዳቶች አጋጥመውታል። ያለ ማቋረጥ ራሱን ይጠራጠር ነበረ። ግን ማቆም ይህ በዲኤንኤ ውስጥ አልነበረም። ተው የሚለውን ቃል ሰምቶ ያውቅ እንደሆነ እርግጠኛ አይደለንም። ችግሮች በኃይል አልፏል። ተሻሻለ። ወደ አርቢ ሳልዝበርግ ከዚያም ወደ ሳውዛምፕተን ተዛወረ። ሳልዝበርግ የሰጠውን የገንዘብ መጠን ከባምባሊ ለቤተሰቡ ከሚልከው ጋር ሲነጻጸር አስቂኝ ነበረ። በሳውዛምፕተን ሳለ የፕሪሚየር ሊግ ተከላካዮችን ማስጨነቅ ጀመረ። ፈጣን ሆነ፣ የተሻለ ሆነ፣ ኃይለኛ ሆነ። በሜዳ ላይ ጩኸት የሌለው አደጋ ሆነ። ተከላካዮች እሱን መቆጣጠርን በህይወት የመትረፍ ስልጣን አድርገው ይቆጥሩት ነበረ። ከዚያም ትልቁ ጥሪ መጣ። የርገን ክሎፕ ለሊቨርፑል ፈረመው። ይህ ማኔ ከተስፋ ሰጪ ተሰጥኦ ወደ ዓለም አቀፍ ኃይለኛነት የተቀየረበት ቦታ ነው። ክሎፕ ማኔን በወሰደ ጊዜ በእርግጠኝነት ያየው የኳስ ችሎታውን ብቻ ሳይሆን ያንን የባምባሊ ግትርነት ነበረ። በሊቨርፑል ውስጥ ታሪካዊ አጥቂ ሶስትዮሽ ማኔ፣ ሳላ እና ፌርሚኒዮ አካል ሆነ። ማንም ሊቆም የማይችለው የሶስትዮሽ ሲኦል በመባል ይታወቁ ነበር። ሻምፒዮንስ ሊግን አሸነፈ።
ወላጆቹ የኢማምነት ስራ እንዲቀበል አሁንም የጠየቁት ይመስላል። ፕሪሚየር ሊግንም አሸነፈ። ወርቃማ ጫማንም አሸነፈ። የፊፋ ክለቦች ዓለም ዋንጫን አሸነፈ። የአፍሪካ ኩራት ሆነ። ለባላንዶር ተፎካካሪ ሆነ። እሱ አልተሳካላትም። ይልቁንም ጠንክሮ መስራት ውጤት እንደሚያስገኝ የሚያሳይ ምልክት ሆነ። ሱፐርስታር ከሆነ በኋላ ማኔ ወደ መንደሩ ተመለሰና የሚከተሉትን ነገሮች ሰራ። ሆስፒታል፣ ትምህርት ቤቶች፣ ስታዲየም፣ መጨረሻ በባምባሊ ውስጥ መጫወት የሚችልበት ጥሩ ሜዳ ፈጠረ። መንገዶች፣ ለቤተሰቦቹም የሚከተሉትን ሰጠ። ነፃ ገንዘብ፣ ምግብ፣ ልብሶች። በመንደር ውስጥ ላለ እያንዳንዱ ሰው የገንዘብ ድጋፍ አደረገ። ምክንያቱም እሱ እንደተናገረው 10 ፌራሪ ምን አስነዳኝ፣ የቅንጦት ነገሮች አያስፈልጉኝም፣ ህዝቤ በተሻለ ሁኔታ እንዲኖር እፈልጋለሁ። ዓለም የሚወደው ለዚህ ነው። ስኬት አልለወጠውም፣ ይልቁንም ሌሎችን እንዲለውጥ ኃይል ሰጠው። የማኔ ታሪክ እድል አይደለም፣ እሱም የሚከተለው ነው። ማቆምንም ቢማለት፣ ሁኔታዎችን በሩጫ ማለፍ፣ እብደት የሚመስል ተግሳጽ፣ አሰልቺ ያልሆነ እምነት፣ ምቾትን ትቶ ዓላማን መምረጥ። ታሪኩ ከገጠሯ ባምባሊ ምድር በድህነት በችግር ተጀምሮ ዓለም አቀፍ ሜዳዎችን በፈገግታውና በፈጣን ሩጫው ያጥለቀለቀው የሳዲዮ ማኔ ጉዞ የዘመናዊ እግር ኳስ የብርሃን ምሰሶ ነው። የእሱ ታሪክ መደምደሚያ ስኬት የገንዘብና የዝና ክምችት ሳይሆን የመንፈስ ትህትናና የልግስና ትሩፋት መሆኑን የሚያረጋግጥ ነው። ማኔ በሊቨርፑል ቆይታው ከመሐመድ ሳላህና ከሮቤርቶ ፌርሚኒዮ ጋር በመሆን የፈጠረው አስፈሪ የጥቃት ሶስትዮሽ የአውሮፓ እግር ኳስ ለጊዜው ዘግቷል። የሻምፒየንስ ሊግን፣ የፕሪሚየር ሊግንና ሌሎች ዋንጫዎችን በማንሳት የክለብ ደረጃውን አጠናቀቀ። በብሔራዊ ቡድን ደረጃም ለሀገሩ ሴኔጋል ዋነኛ ተስፋ በመሆን በመጨረሻም የ21 የአፍሪካ ዋንጫን ሲያጎናጽፍ ክብሩ ከፍተኛ ደረጃ ላይ ደረሰ። 2 ጊዜ የአፍሪካ ምርጥ ተጫዋች በመባሉ ደግሞ የብቃቱ ማዕተብ ሆኗል። ሳዲዮ ማኔ በታሪክ ውስጥ ልዩ የሚያደርገው የእግር ኳስ ችሎታው ብቻ አይደለም። አስቀድሜ እንዳልኩት እውነተኛው ማንነቱ የሚያንጸባርቀው በሜዳ ውጪ ባለው ህይወቱ ውስጥ ነው። ሳዲዮ ማኔ የዘመናችን እግር ኳስ አፈ ታሪክ መደምደሚያ ታሪክ የሚነገረው እንደ አንድ ታላቅ ጎል አግቢ ሳይሆን ድልን ከሰውነት ጋር በማዋሃድ የስኬትን እውነተኛ ትርጉም ለዓለም ባሳየ ለጋስ ጀግና ነው። የእሱ ቅርስ የሚያበራው በሜዳሊያዎች ብዛት ሳይሆን በእርሱ እርዳታ በብርሃን ያበሩት በሺዎች የሚቆጠሩ የሴኔጋላውያን ህይወት ነው። እሱ የትህትናን ውበት፣ የለጋስነትን ኃይልና የእውነተኛ ስኬትን ትርጉም የሚያስተምር የአፍሪካ የኩራት ምልክት ነው። ታላቅ ዝናና ሀብት ቢያገኝም ከትሁት አመጣጡ ከባምባሊ መንደር አልተነቀለም። በገንዘቡ በገዛ መንደሩ ትምህርት ቤት፣ ሆስፒታልና መስጂድ በመገንባት እንዲሁም ለድሆች በወር የሚረዳ የገንዘብ ድጋፍ በማድረግ የስኬትን ዓላማ ለግል ጥቅም ሳይሆን ለህብረተሰብ እድገት መዋል እንዳለበት በተግባር ያሳየ እግር ኳስ ተጫዋች ሳዲዮ ማኔ